በቃ ማለት ሁሉንም ነገር እንርሳው። ምንም ነገር የበፊቱን ነገር ማስታወሱ ልክ ነው ብዬ አላስብም። እኔም የልጅ እናት ነኝ፣ አንተም የልጅ አባት ነህ። በጣም ብዙ ጥሩና መልካም ጊዜያቶችን አሳልፈናል። ያንን ጊዜ በማሰብ እኔም እስከዛሬ ስላጠፋውብህ፣ ስላስቀየምኩ፣ ስለበደልኩ ነገር ሁሉ ከልብ ይቅርታ አድርግልኝ። ከፈጣሪ ጋር እንደዚህ አይነት ነገሮች ይደገማሉ ብዬ አላስብም። ባይደገሙ በጣም ደስ ይለኛል። እኔ ከልቤ ነው ይቅርታ መጠይቅህ። አትሉ አብርሽና ሩታ ታረቁ። ምን ይመስላችኋል? እኔ ቀኑን ሁሉ ስለፈልፍ የዋልኩት ዝም ብዬ እንዳልሆነ ገባችሁ አይደል? ሴራው በደንብ ሰርቶ ፍሬ አፍርቶ አየነው ማለት ነው። እንኳን ደስ ያላችሁ የአብርሽና የሩታ ደጋፊዎች። አብርሽና ሩታ ሉሌን አብረው ሊያሳድጉ እንደነበሩት ያ ጣፋጭ ፍቅራቸው እንደገና ሊፈነድቅ ተስማምተው ተቃቅፈዋል። እንኳን እኛ አይደለንም ሉሌ ሕፃኑ ልጃቸው እንኳን ፈንተክ ብሎ ሳቀ። እንኳን ደስ ያላችሁ አብርሽና ሩታ አንድ ላይ ሆነዋል። ዋው 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 ብያለሁ። ኤፍሬም ይችላል፣ በቃ ኤፍሬም ይችላል። ኤፍሬምም የሩታ እህቶችም እንዲሁም ብዙም እንትን የሰራች እየመሰለች እነዛን የደገፈ እየመሰለች የሰራችው ስራ ቀላል አይደለም። አሁን ነገሩ ተጠናቋል። እጅግ በጣም ደስ ብሎናል። ሄርሜላ እንዴት ሆና እንደምትመጣ አይገባኝም። ለሄርሜላም እኮ አስባለሁ። በእናታችሁ ዋው። በዚህ አጋጣሚ ማስታወሳችሁ ነገር አለ። መቼም ስለ አንድ ሰው ብቻ ከምሰራ በዚህ አጋጣሚ እንደማስታወቂያ ሙቤ ቢባል ዩቲዩበር ነበረ ከነ አብርሽ ጋር የነ አብርሽ የዩቲዩብ አድማቂ ዩቲዩባቸውን አድማቂ ነበረ። በጣም የሚገርም ድምፅ ያለው ቆንጅዬ ሸበላ ጠይም ሎጋ ነበረ። አንድ ወንድማችን ሙቤ 120 ምናምን ሺህ ሰብስክራይብ ደርሷል። አሁን የት ሂዶ ነው? አንድ ወር ሆነው ቪዲዮ ካለቀቀ። እስኪ የምታውቁ በኮመንት መታችሁ ንገሩኝ። እኔ ይሄ ልጅ በጣም ነው የምወደው። ምን ችግር ገጥሞት ነው ሙቢ? በእውነት ነው የምላችሁ። እና አብርሽም ከጨዋታ ውጭ እንዳረጉት ነው የሚሰማኝ። ብዙ ጊዜ አብሮ ሲሰራ ላየውም እውነት ጥሩ አይደለም። ያ ዩቲዩብ የና አብርሽ ዩቲዩብ ሲያድግ አብሮ ነው እሱም ተሯሩጦ ለአብርሽ ሰርቶ ነው ያሳደገውና አብርሽም እንዲሁም ነሩታም ሙቤን ልታቀርቡትና ልትደግፉት የትነህ እንዴት ነው ያለበትን ሁኔታ ልታሳውቁን ይገባል። እርግጠኛ ነኝ ይህን ጥያቄ ብዙዎቻችሁ ጥያቄያችሁ ሆኖ ትጠይቋቸዋላችሁ። የምታውቁ ካላችሁ ደግሞ ሙቤ የት ነው? ስለ ሙቤ ኮመንት ላይ ጻፉልኝ። ሌላው እንግዲህ ወደ ዛሬው አበባ ወደ ሆነው ወሬ እሄዳለሁ ማለት ነው። በነገራችን ላይ ሩታ በጣም ተወዳጅ ልጅ ናት። ሩታ ብቻ አይደለም፣ እዩዋቸው እስኪ አባ ሀብቴ ልጆች ሲያምሩ፣ እዩዋቸው እስኪ ሲያምሩ ደግሞ የሩታ እህቶች እያቸው እስኪ በቃ ተይዘዋል። እኔ እኮ ሩታን ለእኔ ለማድረግ ሞክሬ ነበር። እኔ እኮ ከአባ ሀብቴ ልጆች እንደው አንድም እንደው ሳይገጥመኝ ቀር ለፍቼ ታግዬ ሩታንም አብርሽ ልቅመጭ ሰጠብኝ። ሌላም ታናሽ ብልም ተሎ ብሎ መዳር እንደው ፈልጌው ቀረው። ሳስቼ ነው የቀረው አባ ሀብቴ ቤተሰብ። አይወይኔ ትላለ። ለማንኛውም ሰላም ውድ የፊሾ ቤተሰቦች እንዴት ናችሁ? ይህ ቪዲዮዬ 5ኛ ቪዲዮ ነው ስላችሁ በእውነት ታምኑኛላችሁ? እናንተ ግን እያበረታታችሁኝ አይደለም። እውነት ከአንድ 5 ፓርት ሰራለሁ ብዬ ዛሬ ቃል ገብቼ ያሰብኩት ነገር ባይሳካም እንኳን ቃሌን ስላላጠፍኩ ደስ ብሎኛል። 5ኛ ቪዲዮዬ ነው። እባካችሁ ከዚህ በታች ከዚህ ጀምራችሁ 5 ቪዲዮዎችን በደንብ እንድታዩልኝና ሰብስክራይብ አድርጋችሁ 40 ሺህ እንድገባ እንድታበረታቱኝ በአክብሮት ጋብዛችኋለሁ። ያልኳችሁ ነገር ሁሉ ውሸት አይደለም። አብርሽና ሩታ ታርቀዋል፣ ተስማምተዋል። ልጃቸውን አብሮ ሊያሳድጉ ነው። ልጅ የምታውቁ ሰዎች ይህን ሀሳብ መደገፍ አለባችሁ። እንዴ አንድ ሰው ልጅ ወልዶ መለያየት የለበትም ብዬ አስባለሁ። ገና ሩታ ሄርሜላ አልወለደችም። ሲጀመሩ ውሸቷን ነው አረገዝኩ ያለችው፣ ዋሽተዋለች። ስለዚህ እሷ ብትጎዳም ትንሽ ጊዜ ነው ብታለቃቀስ። ሩታ ግን ልጅ አለ፣ ሩታ ታፈቅረዋለች እና እንኳን ታረቁ ደስ ብሎኛል። እንኳን ደስ ያላችሁ እላችኋለሁ። ይህን ቪዲዮ ላይክ አድርጉት አደራ፣ እንዲሁም ሼር አድርጉት። ለቻናል አዲስ ከሆናችሁ አደራ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ወዳችኋለሁ፣ አከብራችኋለሁ። ነገ በሌላ ሐሳብ እንገናኛለን። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ። ባባ